የት እንደገባች ምናምን ነገር ሄጄ ያለውን ነገር እሱም መጥቶ መበጥበጡ ነው ሰው ቤት ድጋሚ እንደምታውቁት እንግዲህ ሎኬሽኑ ምናልባት ካገኘ አርፎ አይቀመጥም ነበረበታ መጀመሪያ እንዴ የሴት ልጅ መብት እኮ አሁን መብቷ የተጠበቀ ነው ለምንድን ነው እሱ ባለው ብቻ አይደለም የሷም ሊዳመጥ ሊሰማ ይገባዋል እኮ ምን ማለት ነው አንቺ ለሱ ወግነሽ ነው ያለሽ እኮ ሶ የት እንደገባች የት እንዳለች እስቲ ያረፈችበትን መሄጃ ያለውን የሚሆነውን ነገር አብረን እናያለን ውድ ቤተሰብ ታያዩኝ ስትለኝ እሺ ብዬ ነው የመጣሁኝ ግን ታያጅ ልውናት አይደለም የመጣሁት እኔ ተመልሳ እንድትገባ ወደ ቤቷ እኔ ባላለኝም ብላ አላለችኝም የተቸገርኩ ነኝ እሰራለሁ ጎበዝ ነኝ አለችኝ ቤትሽን ቦታ ሳታዝሽ ምን ትሰራለሽ ሰው ቤት አዩ እኔ በቃ ለማን ብለሽ ነው እኮ ለማን ብለሽ ነው የምትቃጠይ ያለብኝ ልዳ ሰርቼ ከፍላለሁ ከዛ በኋላ እኔ እንደዚህ ነው የምኖረው ሰርተሽ ከፍልሽ ያለብሽ ነው እሱ እኮ ነው የምኖርበት አንቺ ነሽ እንደምትኖሪበት ቤቱ ታምታረርጊ እሺ በቃ አሁን ታያጁኝ እሳቸውን እኔ ታያጃለሁንሽም እንዴ ማጋደም ነገጧት መጥተው ደግሞ እኔ ያስፈልጋል በምን ያውቃል ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ እኔ ያለውኝ እግዚአብሔር አምላክ የተመሰገነ ይሁን እንግዲህ ውድ ቤተሰብ ሰሞኑን ደግሞ ምን እየተካሄደ እንዳለ መቼም ያው ታውቁታላችሁ እያያችሁት ነውና ወይኑ እኔ ጋር መጣ ነበር እኔ ጋር ለመሆን አይታችሁታል እኔ ማለት አንደኛ ነገር ከዚህም በፊትም እኔ ጋር ተቀምጣ ምናምን ነገር ነበር አይታችሁታል የተፈጠረው ነገር አንዴ ወንድሙ አንዴ እሱ አንዴ ጓደኛ አንዴ አጎት ይዞ እየመጣ ነው በጣም ስበጠብጠኝ ነበርና እኔ ደግሞ አሁን አዲስ ህይወት አዲስ ላይፍ ልጀምር ነው ማለት እንደዚህ አይነት ነገር ማስተናገድበት ሰዓት ላይ አይደለም እንደምታውቁትና ማለት እሷ ያው ችግሯ ነው ቤተሰብ ጋር መሄድ ምናምን ነገር ስላልፈለገች ነው ምናልባት እኔም ልረዳት እኮ እየተረዳኋት ነው ግን እኔ ካርታውንም አልሰጥሽም ብያታለሁኝ ያለው ነገር ጭቅጭቁን እሱ መጥቶ ስረብሸኝ አይታችሁታል ማለት እርግጥ የሰው ልጅ ወዶ ነው እንደዚህ የሚሆነው ብዬ ለማለትም ግራ ነው የሚገባኝ እንግዲህ ምንድነው ደውላ ሰው ቤት ገብቻለሁኝ ነይና ታያዩኝኝ አለችኝ እኔ ደግሞ ውድ ቤተሰብ ከናንተ ምንም ነገር መደበቅ አልፈልግም ስለዚህ የት እንደገባች ምናምን ነገር ሄጄ ያለውን ነገር እሱም መጥቶ መበጥበጡ ነው ሰው ቤት ድጋሚ እንደምታውቁት እንግዲህ ሎኬሽኑ ምናልባት ካገኘ አርፎ አይቀመጥም ሶ የት እንደገባች የት እንዳለች እስቲ ያረፈችበትን መሄጃ ያለውን የሚሆነውን ነገር አብረን እናያለን ውድ ቤተሰብ ምናልባት ሰፈሩን አላሳይም ተከታትሎ ደግሞ እዛም እንዳይሄድ ሰፈሩን ሳላሳይ እሷ ያለችበት ድረስ ለመሄድ ነው ማለት ነው ውድ ቤተሰብ እኔ ታያዥም ልሆናት ላለመሆንም አይደለም ብቻ ላቅም እስኪ ያለውን ነገር አብረን እናያለን በጣም ጨንቆኛል የሷ ነገር ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል እና ውድ ቤተሰብ እስከ መጨረሻ ተከታተሉኝ እውነት የሁሉም ሰው እድል እንዲህ አይሆን መጨረሻችሁን ያሳምር መድኃኒዓለም የምሬን ነው የምላችሁና የሷን እንግልት የሷን መንከራተት አይታችሁ የምታለቅሱት ለራሳችሁ ለነገ ለከነጎዳ አስቡት እውነቴን ነው የምላችሁና ውድ ቤተሰብ ለማንኛውም እስከ መጨረሻ አብራችሁኝ ቆዩ ተባላለው ለሰነቴ አንቺ ጋር ገብታ ነበርና ታያዩኝ ብላ ጠርታኝ ነበር ካሜራ ይዣለውና እንዳይደብርሽ እንዴ እና ሰራተኛ ለመቅጠር ነው እንዴ ካሜራ ይዘሽብኝ የምትመጪው አይ ሳይሆን እኛ ማለት ነግርሻለሁ ውስጥ እንግባና ማየት ስላለብኝ ነው ለማስረጃ ፈልጌው ነው ምን ነው እኔ ሌባ ነኝ እንዴ ማስረጃ ምናምን አንቺ ምን ሰራተኛ ሰጠሽኝ እንጂ እንዴት ነው ካሜራ ይዘሽብኝ የምትመጪው አንቺ የምን ካሜራ ነው አይ እንደሱ ሳይሆን ፍቅርተ እንግዲህ እንደዛ አይደለም እንትን ነው ማለት ውስጥ እንግባና እናውራ እንዴ እኔ እንደው ግቢና እንደው አስረጅኝ እንጂ ግን እኔ ካሜራ ተደርጎም አያውቅም እንዲህ አይነት ነገር ሰራተኛ ነው የሰጠሽኝ አይደል ለሱ አይደለም እኔነት ውስጥ እንግባና ናበርኩ ውስጥ እሺ በል ግቡና አስረጅኝ ግን ካሜራ ፈቃደኛ አይደለሁም ካሜራ ይዘሽ ትመጫለሽ አንቺ ብላችሁ እንዲህ አይነት ጋጣችሁ ልጅ እንደው ምንድነው ነገሩ አይደለም እናቴ ቁጭ ብና አስረዳሻለኝ ነገሩን ምኑ ነው የምታስረጅኝ አንቺ ካሜራ ይዘሽ ድንገት ትናንት የሰጠሽኝን ሰራተኛ ዛሬ ካሜራ ይዘሽ የምትመጪው ምንድነው አይ እንደሱ አይደለምማ በስምምነት እኮ አይደለም የመጣችው ሲጀመር ተስማምተን እኮ አላመጣዋትም ነው ማማቺ ታዲያ ምን ብለሽ ነው አይደለም እኮ እኔ እኮ ያልነገርኳችሁ ነገር ስላለ ነው ማለት ከኔ ጋር አንተዋወቅም እሷን ከደላላ ቤት አይደለ ያመጣት ከደላላ ቤት ነው ያመጣዋት እውነት ነው ግን ተያዤ አለችኝ ትመጣለች ለገጧት ስትለኝ ነው ይዣት የመጣሁት
እንዴት ትናንት መታ ዛሬ እንደገና አንቺ ካሜራ ይዘሽ መምጣት እንደገና እኮ ያስኩበት ምክንያት አለኝ እኮ እኔና አዳምጪኝ አንዴ ታጅ ለሆናት ነው የመጣሁኝ። እኮ ለሆናት ነው የመጣሁኝ። ግን ለሆናት ስመጣ ደግሞ ካሜራውን ይዤ የመጣሁበት ካልፈልግሽ አይለቀቅም። በዚህ ቁጭ ብለን እናወራና ነገሩን ከተረዳሽኝ በኋላ ምናልባት አንቺ የምትወስኝ ውሳኔ ሊሆን ይችላል። ባለትዳር እንደሆነች ያውቃለሁ። እኔ አልነገረችኝም። ዝም ብዬ ከደላላ ቤት አመጣኋት። ያጂ ነገ ጧት ትመጣለች አለችኝ። አዩ ለምን ትናገሪያለሽ እንደዚህ ብለሽ እንዴ? እዛም ትናገሪያለሽ ማለት አልኩኝ ዛሬ። እና ታዲያ ሰውዬው የሰው ቤት መጥቶ ይበጥብጥ እንደምንድን ነው የምትያንጂ? ያምሻል እንዴ? በጠብጥሽ አሁን እኮ ርቅ የለታለሁ። ለምን በጠብጥሻል? ሰው ቤት ገብተሽ ምን ትሰራለሽ? ወይ ወደ ራስሽ ቤት ተመለሽ እንጂ እኮ ሽጠሽ ተካፈይ። ደግሞ ጥሩ እናት ነው ያጋጠመኝ እኮ አሁን ስለዚህ እኮ አይደለም እያወራ ያለሁት። የኔ እናት ባለትዳር ናት፣ ቤት አላት። የሰው ሀገር 14 ዓመት ነው ለፍታ የመጣችው። የለፋችበትን ንብረት እሱ ቁጭ ብሎ ሌላ ሴት ሊያገባበት ይችላል። ሶስቷ ለምንድን ነው ሰው ቤት ገፍታ የምትለፋው ብዬ ነው ካሜራ ይዤ የመጣሁበት ምክንያት። ደግሞ እኛ ዩቲዩብ እንሰራለን እነሷ ማለት ነው። ስለዚህ ይሄ ዩቲዩብ ላይ እያንዳንዷን የእሷን ላይፍ ዩቲዩብ ላይ እየቀረጽን ስንፖስት ነበረ። አሁንም ደግሞ ይሄንን ነገር የት እንደደረሰች እኔ ጋር ነበረች። ሰው የት ሄደች ብሎ እየጠየቀኝ ነው። የግድ ለህዝቡ ማሳየት ስላለብኝ ነው። እኔ ተረጋግታችሁ እንድታዳምጡኝ የፈለኩኝ ለዛ ነው። እና 14 ዓመት ሙሉ የለፋችበትን ቤት እሱ አንዴ ሴት እያገባበት አንዴ ብዙ ነገር እያደረገ ስንት ከቤቱ አሽቀንጥሮ አስወጥቷታል። አሁን ሻንጣ እኔ ጋ ይዛ መጣ። ስትመጣ እኔ ጋ መጥቶ በጠበጠኝ። ከዛም በኋላ እሷ በቃ በድንጋጤ ወጣ ሰው እናንተ ጋር መጣች። ሰው ቤት ገባች። እንግዲህ ደላላ ጋር እኔት እንደገባች አላውቅም። አሁን ደውላ ተያዩኝ ስትለኝ እሺ ብዬ ነው የመጣሁኝ። እኔ ግን ተያዥ ልሁናት አይደለም የመጣሁት ተመልሳ እንድትገባ ወደ ቤቷ። እኔ ባላለኝም ብላ አላለችኝም። የተቸገርኩ ነኝ፣ እሰራለሁ፣ ጎበዝ ነኝ አለችኝ። እኔ ስልችት ብሎኛል በየቀኑ በቃ እነሱን ማመላለሱ። አንቺ እኔ የደላላ ራሱ ትናንት አስገብቼ ዛሬ እንደገና ስትወስጫት ለዛ ደላላ ትከፍያለሽ አንቺ ብሩን ወይስ እንዴት ነው? እሷንስ ደግሞ ያለ ፍላጎቷ ታልተስማማት ለምን በደንብ መያዝ ነበረበታ መጀመሪያ። እንዴ የሴት ልጅ መብት እኮ አሁን መብቷ የተጠበቀ ነው። ለምንድን ነው እሱ ባለው ብቻ አይደለም የእሷም ሊዳመጥ ሊሰማ ይገባዋል እኮ። ምን ማለት ነው? አንቺ ለሱ ወግነሽ ነው ያለሽ እኮ ኖ ለሰው ወግኛ አይደለም። ያንን ንብረት ለምን የእሷን ንብረት ለምን እሱ እዛ ጋር እየበላ እሷ ለምን ሰው ቤት ትቀመጣለች ብዬ ነው እኔ። አትናደጅ አንቺ ታውቂያለሽ ታሪኩን ነገሩን። ለምን ትናደጃለሽ? ወይ ነው ቤትሽን ቦታ ሳታዝሽ ምን ትሰራለሽ ሰው ቤት? ለማን ብለሽ ነው የምትለፊ እኮ? ለማን ብለሽ ነው የምትቃጠይ? ያለብኝን ዕዳ ሰርቼ እከፍላለሁ። ከዛ በኋላ እኔ እንደዚህ ነው የምኖረው። ሰርተሽ ከፍልሽ ያለብሽን ዕዳ እሱ እኮ ነው የምኖርበት። አንቺ ነሽ እንደምትኖሪበት ቤቱን። ታዲያ እኔ አንቺንም ማስወቀስ አልፈልግም። የቀረብኝም እንደዚህ እየሰራው እከፍላለሁ። በቃ እንዴ አንቺ ለማን ነው እንደዛ የምታረጊ? ለማን? እስቲ ለማን? ለከሌበኛ ለልጅሽ እሱ አግብቶ እንድኖርበት ለማን? በቃ እሺ ምን ላድርግ? እንዴት እንትን በይ በራስሽ ስም አዙርና ሂጅና ክሰሽና ቤቱን ወደ ራሳችሁ ስም አዙረሽ ከፍለሽ ማነው ሽጠሽ ተካፈይ። ይሄንን ነው የምልሽ እኔ። ለምን እንደዛ የምታደርጊ? እሺ በቃ አሁን ተያዥኝ እሳቸውን ትሰይ። እኔ ተያዥ አልሆንሽም እንዴ? መጥቶ ደግሞ ነገ ጧት መጥቶ ደግሞ እኔ ያስጨንቀኝ እንዴ? በምን ያውቃል? ነገ ጋር ይመጣል። እኔ ወይ ነው እኔ እያመመኝ ነው። እናንተ ጭቅጭቅ በጣም እያመመኝ ነው። በዚህ ደክሞኛል። እየሰማሽኝ ነው? እኔ ሰው ቤትም ተጨቃጫቂ አታርገኝ። ካገኘሽ እዚህ ድረስ እየመጣ የሰውንም ትዳር ይበጠብጣል። ይሄን ወቂ። ባለትዳር ነሽ እናቴ። እኔማ ባለትዳር ይበጠብጥሻል፣ እየመጣ ይበጠብጥሻል። የኔን ቤትም ልታሳያችን እናቴ። እኔ ሽወቴ ከተበጠበጠ የማሳየት ግዴታ አለብኝ። ትረጋጋና 1 ወር 2 ወር እኔ ጋር ትሆንና የሚሆነውን ቀስ እያለች ታስተካክላለች። ለምንድን ነው ልጅቷንስ እንደዚህ የምታስጨልጫት? አንቺ እኮ በሱ ወገን ወግነሽ ያለሽ ለሷ ነው ሊወጥቶኝ የሚገባል። አንቺ አትናገርም እንዴ? የምታውቂውን አትናገርም እንዴ? ምን ይዘጋሻል? የደላላ ያንስጭኝ ችግር የለውም። የደላላ የከፈልኩትን ትስጣኝ፣ ሌላ እመጣለሁ። ምን ችግር አለ? ብሬን ይጥነቀው። ግን መሄድ አልፈልግም። እኔ ተስማምቶኛል፣ እሰራለሁ። እኔ መሄድም አልፈልግም በቃ። እና እንደዚህ ከሆነ ተስማምቶኛል አልሄድም እያለችሽ እንደው ምን ነው ትንሽ 1 ወር እንደው የደላላውን እንኳን ከየት አምጥታሽ ትከፍይላታለሽ? የደላላ አያስጨንቅም እናቴ። ቤት ትታ ነው እዚህ ጋር ያለችው። ቤት ትታ ነው ተቀመጠችው። ይደለኝ እንዴ ልሙት እንዴ? እኔ አንቺ ሴትዮ በህግ ሄደሽ አታይቂም እንዴ? በህግ ሄደሽ አታይቂም ወይ? እኔ ከቤት አይጠፋም። እኔ እየመጣ ነው የሚያስጨንቀኝ። ህግ የለም። ለእናንተ ብዬ ቤት ልቀይር ወይ? ይሄን ንገሪኝ። እኔ እንደዛ እያልኩሽ አይደለም። ለእኔ ተቆርቋሪ ማንም የለም። በቃ
ምንድነው? ኧረ እንደው በምን ቀን ነው ያወቅኳችሁ? በእውነት አሁን ስጦስ ነው የሆናችሁብኝ። በቃ እኔን ቤት አታሳየው አንቺ። በቃ ትስራ ታያት ፍላጎቷ የኔናት እኔ ቤቱን አላሳየሁትም። ስቀጥል ደግሞ አሁን ስንት ቴክኖሎጂ በተስፋፋበት ሰዓት እኔ የግድ ለሱ ቤት ማሳየት ይኖርብኛል? ስንት ቴክኖሎጂ በተስፋፋበት ስመጣ እንኳን ይሄ ውጭውን እንኳን አልቀረስኩም እንዳይታወቅ ብዬ ሰፈሩ ማለት ነው። ቀጥታ ከደጅሽ ነው የገባሁት። ምን ላድርግ? እኔም እኮ ጨንቆኛል። 2 ዓመት ሙሉ ከነዚህ ሰዎች ጋር ለፎኝ ደከመኝ። አሁን እኔ ከዚህም ፊት እንዲህ እየተመላለሰ ቤቴን አንድ ስመጣ አንድ ምን ስል አንድ ሲያስፈራራኝ ስንት ነገር አድርጎኛል። አሁንም አይቆምም ከቤት እየመጣ ነው የምረብሸኝ። በቃ እንግዲያውስ ልጄ እኔም ሌላ አመጣለሁኝ። ሂጂና ቦቦ ጋር ገሽ አንቺ እሱ ጋር ያለሽን ነገር 80ሽን ቀደሽ እንደዚህ እንትን ብለሽ ነው እንጂ ዝም ብለሽ ጠፍተሽ አሁን እውነትም ልጅቷ እንዳለችው በተሻሻለበት አሁን ቴክኖሎጂው በረቀቀበት አንቺ ለምንድን ነው ጠፍተሽ ንብረትሽንም እንደዚህ እኔ ለኔ አልነገርሽብኝም ነበር መጀመሪያው ነው። ለምን ሂጂና እንግዲያው ለሷን ተረጃትም እንደዚህ ከሆነ እኔ እንደውም ለሷ የሱ መስላይ ነበር መጀመሪያ እንትን ያልኩት። ስለዚህ ትንሽ ጊዜ እንኳን ለስራስቲ ትንሽ ጊዜ እንኳን ደራበዚ አይ መተሽ ድጋሚ አስተካክሊና እኔ ጋር እንኳን ባንቶኝ በቀላል ትሰሪያለሽ እናቴ። አሁን ግን ልጅቷ ደግሞ አሳዘነች፣ ደግሞ መልሼ አሳዘነች ልጅቷ። መጀመሪያ እሷ ነበር እንትን ያልኩት። እንዴት ይሆናል ብለሽ ነው እንደዚህ የሚያስቸግራት ከሆነ እሷስ እንዴት መኖር ትችላለች? ስለዚህ ሂጂና አንቺ በቃ አስተካክለሽ ትመጫለሽ። ይሄ ነው የምልሽ። የኔን ብሬን ትሰጨኛለሽ። ከፈለገችም ታያሽ ትሆናለሽ። አንተጨነ ብሩን ማመጣው እሺ መቻል ሰራው ምን አላልኩ የታንተጨ ለክፈል ብሩንስ ቢሆን ታዲያንስ ቢሆን እንግዲህ በየጊዜው እንደዚህ አንዷን ሳመጣ አንዷ ስትወጣ እየተበላው ነው። ከየት አመጣዋለሁ ልጄ? ከየት አመጣዋለሁ? እኔማ ጥሩ ልጅ አገኘው ብዬ ደስ ብሎኝ ነበረ። እንግዲህ ምን ላድርግ ብለሽ ነው ልጄ? እና አስቢበትና በቃ ብሩን እንግዲህ እሷ አሳጣለሁ ምንም ችግር የለም ብላለች። ተስፋ በፈጠረሽ መጥቶ ይላል እንዴ? እኔ አልሄድም እኔ አልሄድም ማለት በቃ እሺ እጠፋለሁ። የት ነው የምትጠፊ? አትሄጂም? እዚህ ነው የምትሆኚ? እንደ ፈጣሪ ሲጨክን ሆነሽ አትሄጂም? እዚህ ነሽ? አትሄጂም? እዚህ ነው። ነገ ከነገ ወዲያ ለሚመጣው ነገር አንቺ ሪስኩን ትወስጃለሽ። እኔ አያገባኝም። መጥቶ ቢያስጨንቀኝ ቀጥታ ነው አምጥቼ የምጠቁመው። ምክንያቱም ሰው ነኝ እኔም ይደክመኛል ወይ ነው ካለች ምን ማድረግ አልችልም። በቃ እምቢ ብላለች እንግዲህ እምቢ አለች። እሷ ምን ይደረግ? እንደው ወዴኔ ባመጣሽው እንደው ልኩን ነግረው ነበር። እኔ እንዴት እንደዚህ እቺ የመሰለች ብርቱካን የመሰለች ልጅ እንደዚህ ለምንድን ነው እንዴ? ለምን ያሰቃያታል? ይቺ ልጅ እኮ ቢከፋት ነው ምን ጥቅ ብላ ቤቷን ጥላ ያወጣችው። ስለዚህ እስኪ ይምጣ። እኔ እንደውም እኔ ፈልገዋለሁ ይምጣ። ለምን መሆን የለበትም? ለህግ እንኳን ያልታዘዘ እናቴ ላንቺ የምታዘዝ ይመስለኛል። እኔ ፈልጋለሁ እንግዲህ ብሬን ካልሰጣችሁኝ የደላላ ብሬን ከሰጣችሁኝ እኔ የስለ ብሩ እኮ አይደለም አሁን እሷ አልሄድም አለችኝ። ምን ላድርግ? አልሄድም አለሽ ያለ ፍላጎቷ እንግዲህ ምን ማድረግ ይቻላል? ስለዚህ ውሉን አዘጋጁ፣ ተመልሼ እመጣለሁ። እኔ በቃ ልሄድ አሁን በጣም ጨንቆኛል። ላስብበት። እሷን ታያት ትረጋጋ። እንደዚሁናማ ልትወስጃታችሁ በቃ ይሄኔ እናት እንዴት አይነት አለሽ እንደው እኔ እንደው ወይ ምስኪን እንደው ደስ ብሎኝ እንዴት አይነት አሁንስ እንደው ጥሩ ልጅ አገኘው ብዬ አይ እንደው አሁንስ እኔም እንደው ተሰቃየው። በየጊዜው ደላላ ቤት እንደው ምን አለበት እንደው እንደዚህ አይነቷ ሲመጡ ደግሞ ደህና ሰው ይኸው አላስቀምጣላችኋት። አይ ደህና ዋሉ። ደህና ወይ በይ እንግዲህ ታስብበትና እኔ መክሪያት እንግዲህ እሺ ካላይ ተወስጃታለሽ ልጄ። ምንም ላረግሽ አልችልም። ደህና ዋይ